የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። አደራ በላው ዝናቡ አንጓችን ሊደፍራት ሲታገል ፖሊሶች መጥተው እንዲከፍት መጠየቃቸውን ባለፈው ክፍል ሰምተናል። ምን ፈልገው ይሆን? ብርማ ፍቅርተ በዳምጤ ብርታት የአያቷ ቤት እንዳይሸጥ ለማድረግ ብትችልም ልኑርበት የሚለው ሐሳቧ በአባቷ በኩል ተቀባይነት አላገኘም ነበር። ዛሬ ከምን ደርሰው ይሆን? በሌላ ወገን ደግሞ የአቶ ገዝሙ ቀሪ ልጆች ለአምሮትና ዮናስ ታምሰዋል። ምን ይውጣቸው ይሆን? አብረን እንቆይ። ምን አለች? እመጣለሁ ነው። መቼ? ነገ። ወይኔ ጉዳችን! በቃ ፋዘር ይገለናል። አንተነ ጦዘኛው እላለሁ። መኪናዋን ይዘህ ባትወጣ እቺ ሌባ እዚህ ይዘህ ባትመጣ። ባክሽ ሌባ አትበያት። እሷ ሌባ አይደለችም፣ ነግሬሻለሁ። ጅል ያክ ፍንዳታ ነሽ። አናትሽ ይፈንዳሽ። ቆይምጡ ደግሞ ያልተናገርኩ እንደሆነ እኔ ለአምሮት አይደለም። ኧረ እባክሽ ውይ ተናገሪያ። እኔም ያንቺን ዘከዝክልሻለሁ። ዝግዝግ ያንተ ነው የሚበሰው። ሌባ ይዞ መጥቶ አሰረቀኝ ይልልሃል። ሌባ አትበያት እላታለሁ። እሺ እንደዛ ካልሽ እኔም የምለው ነው። ቃልክ ሞዛዛ እንደሆንክ ታውቃለህ። አንቺ ሰርጠውነትሽ ይሰማሻል። ቢያንስ ታላቅ ነኝ። ኧረ እባክሽ ታላቅ መኪናውን እንዲሆነ ከቆየቻቸው አትጠራጠር። አባዬ ያለ ምንም ችግር ትንፋሽን ያስወጣል። አንቺንስ? የኔ ጅል የጠፋ ወርቅ 1000 ጊዜ ውድና አስጨናቂ ቢሆን እንኳን ቢያንስ 40 እስኪወጣ የሚፈለግ አይደለም። እንዲህ ቆይ ስታስበው በለቅሶ ሐዘን ላይ ሆና ወርቅ ለማድረግ ትፈልጋለች። በ40 ቀን ውስጥ ሶሉሽን ትፈልጋለች። መኪናዋ ግን መጀመሪያ የሚያያት አይመስልም። አያትም ቢያንስ እስከ 3 ቀን ለቅሶ ድንኳን ተጥሎ ስለሚቀመጥ አይፈልጋት። ከዛ የተገጨውንም ወንበሩንም አያውቀው። ቆይ ከ3 ቀን በኋላስ? ምንድ አሁን አሰራታለሁ። በምንሽ? 5 ሳንቲም እንኳን የሌለሽ ይህ ለማሰራት ከ1000 ብር በላይ ልታወጣ። ቆይ እነማሚ ሲሄድ ለምናልባት ለድንገተኛ ወጪ ምናምን ብላ የሆነ ብር ስትሰጥሽ አይቻል። እሱ አልቋል። ራስም ካናቱ ይዘው ወጣ አይደለ ጦስ የገባ። የኔም ብቻ አውሪ በአሁን ይልቅ ስጪ። ኧረ እባክህ ከ100 ብር በላይ እጄ ላይ ምንም ሳንቲም የለም። አሃ ጥሪው ላይ ሄደሽ ረጭተሽዋላ። ተይ ግድ የለም እድሜ ለቲት። እሷ ጋራዥ ያለው ሰው ስለምታውቅ ጀለስ ስላላት እናሰራዋለን። እውነት ሆኖ ብትሰራ ለአንተ ሳይሆን ለአባዬ ሲል ደስ ይለኝ ነበር። ከሀዘን ላይ መጥቶ እንደገና እዚህ አንተን ገሎ ሌላ ሀዘን ሲጠብቀው እንዴ! አይምሮ እኮ ሊቃወስ ይችላል። ኧረ እባክሽ እንደው እስቲ እንደው ስለራስሽ ጥፋት ለማሰብ ጊዜ ብትሰጪው ምን ይመስልሻል? እነሱ ናቸው ባሳችሁ ማለት ምንም ነገር እንዳታነሳባቸው። ሄሎ ዮኒ ቲቲ ነኝ። እንዴ ቲቲዬ ነሽ? አዎ። ደህና ገባሽ? ደህና
ምን ማከለ ነገሩ ቤት አርዳት ወጭቀውኛል እግዚአብሔር ነው ተይ እንጂ ምን አሉሽ ትሰጠኛለህ አናግራታለሁ ስጠኝ ይኸውልሽ ቲቲዬ ግንባርሽ ሲያበጠው አልጎላለ ምንም አይልም ይኸውልህ ዮኒ ስለ መኪናው ያልኩ ባላጋራሹን አነጋግሬው ነበር እሺ ምን አለሽ ብዙ መኪናዎች ቅድሚያ ጥገና የሚፈልጉ ስላሉኝ መስራት 2-3 ሳምንት ያስፈልጋል አይል መሰል እንዳትዘጋው ተይ እንጂ ቶሎ አይደርስም ብሎኛል ወይኔ ጉዴ አንቺ በእናትሽ እነማማ እኮ ነገ እኮ ነው የሚመጡት ስጠኝ ትናገዙሙ ማሆንኩ ሊሉ ነው ደሞ አይሸጥ የምትሉ ለካ እዚህ ሁለት ኖሪ ፈልግሽ ኑሯል ተውራ ሃዲያ ከተስማማት ምን አለ አትኖር በጭራሽ እዚህስ አትኖር ፍቅርተ ኦኮኮ ለምን ጋሽዬ እኔ ቤቱ አይሸጥ በሚለው የተስማማሁት እንዲከራይ እንጂ ቀርተሽ አንቺ እንድትኖሪበት አይደለም እሺ ሙሉ በሙሉ እኮ ልኑርበት አላልኩም ጋሼ ትልቁ ቤት ይከራይ ይበቃል እኔ ትንሹ ቤት ውስጥ በጭራሽ የማይሆነውን እዚህ ብቻሽን ምን ልትሆኝ ነው የምትኖሪው ብቻዋን አይደለም እኮ እህቷን ታመጣለች አሃ ነው እህቷን በደንብ ታቅዶኝልኛላ ለዚህ ነው ባገሩ እየዞራችሁ ቤቱ ገዢ እንዳያገኝ ስታሳድሙ የከረማችሁት ማነኛ ስራችንም አይደል ተስማሙ ጋሽ ገዝሙ አበዙት እኮ ዳምጠው ተሞላቀቁብኝ ያበዙት እሱ ነው አረ አዎ አሁንም ቢያሻት ትሽጥ ቢያሻት ታከራይ ቢያሻት ማንንም ታኖርበት አዎ እሱን የሚያገባው ነገር የለም ጉድጓድ ግቢና አንቺ ነሽ ታዲያ የሚያገባሽ አዎ አያቷ ሞቱና ተቆርቋሪ የላትም ብለው ነው ዛሬም እንዲህ ሊነጥቋት ነው መየባክሽን ቆይ እኔም እኮ አባቷ ነኝ አንቺ ወላጅ አባቷ እኮ ነኝ ወልዶ ማሳደግ መክዳትና መሰደድ አባት አያስብል አባት ይንሳሽ እመዬ ዝም በይ እንጂ ታዲያ ዝም አልኩ ዝም ስላቸው ነው ያበዙት እኔ ልጄና አልካድኩ ታዲያስ አንቺ ከአባቴ ጋር አምጥተሽ ጣልሻት አይምሰሉት አሳድጌ ነስትታውቅ ተጨለማ ትውጣ ብዬ ለትምህርት ጓጉቼ እንጂ እዚህ አመጣት እንደርሷ ክጃት አይደለም አንቺ አዋጊ ሰይጣን ባኮት ማማ አንዴ ዝም ይበሉ እስቲ እንደውም አንዴ ወደ ጓዳ ቆይ ወደዛ ነው ግብ ኧረ ይብላኝ እንደው ለምን ያስማማችኋል ኧረ ይብላኝ ለሷን የስነጋውን ወደ ሀገር ይሄዳለሁ እንዴህ ናትና ሂጂ ፊቱስ ማን ነው ያለሽ ፍቅርተ የዚችን ወሬ አትስሚ ለኔ ልጄ ነሽ ዘሬን የትም የምጠላ አይደለሁ እወድሻለሁ የማደርገው የምናገረው ሁሉ ላንቺ በማሰብ አያያ የሚያስብልኝ ነበር ይወደኝና ሁሌም የምናገረውን ያዳምጠኝ ነበር አንተ ግን ሁሌም ሐሳቤን ታጣጥልብኛለህ እየተሻለውን ስለማስብልሽ ነው አብሬ አስኳል እንድሄድና እንድኖር ትፈልጋለህ አዎ በሄድስ በእንዲህ አይነት ስሜት ተጭነህ የበታችነት እየተሰማኝ ልታኖረኝ ነው አባትሽ እኮ ነኝ ከውብ ዓለም ጋር እንድኖር እዚህ ፍቀድልኝ የአባቴ ኑዛዜስ የሙት አደራ ቃል ክብር ነው አፍርሽስ ምን ይለኛል አጽሙ አይወቅስህም አያያ ቢኖርልኝ እርግጠኛ ነኝ ሐሳቤን ይቀበለኝ ነበር የምልምንህ እኮ ለራሴ ህይወት ጥቅም አይደለም እዛ ጭዋለ ገጠር ውስጥ በስራ ጫና ምክንያት እየተሰቃየች ከትምህርቷም ስለምትተጓጎለው እህቴ ውብ ዓለም ነው ውብ ዓለም እኔ ምን አገባኝ ስለ ውብ ዓለምሽ ታዲያ እኔ አባቴ ቃል ያስገባኝ ኃላፊነቴ ላንቺ ነው ስለ ውብ ዓለምሽ አያገባኝም የሥራ ጫናዋን አይቀንሱላትም ታዲያ አባባ እኔን ቃል ያስገባኝ እኮ ባንቺው ነው ከዚህ በኋላ አትተዋት አስኳል ወስደህ አስተምራት ጥሩ አባት ሁናት ነው ያለው አምላክ ሲያሳዝነኝ ይሁን ለበረከት ሲያስብ አላውቅም የዚች ልጅ የወደፊት ዕድል አንተ ላይ የጣለው ነው አዎ አጥሜ በሰላም እንዲተኛ ወይንም ሲቆረቁርህ እንዲሮር ማድረግ ካልፈለክ የምልህን ቃል ሰማኝ ቆይ አባባ ምንድን ነው እሺ ወደ አስኳል ወስደህ
ታስተምራታለህ፣ ትረዳታለህ። ዛሬ ምን የምትለው ነገር ነው? አባባ እንዴት እምቢ እላለሁ? እምቢ አለ ማለት ነው የሚበጀው። ሰው ያረገህ እጄን አባትነቴን የምትክድበት ጊዜ አሁን ከሆነ ወደ ላይ የምዘረጋው እጄ የሚያመጣብህን መቀመቃ ትቋቋመው። ፍቅርተ ግን እሺ አትል ይሆናል። ምኑን? ወደ አስኳል መሄዱን እሺ እንድትልህ እጅግ ደክሜያለሁ። ያንተም ጥሪ በንጹሕ ልቦና ሲጨመርበት የምታምንህና ለመሄድ የምትስማማ ትሆናለህ። እሺ የምችለውን አደርጋለሁ። መምጣትህ ያደረግከውን ሁሉ እንዳስረሳኝ ቃሌን መፈጸምህ ሕይወትን የሚባርክ ምርቃት ይሆናል። አትተዋት፣ አስኳል ወስደህ አስተምራት፣ ጥሩ አባት ሁናት ነው ያለው። ስለዚህ እዚህ ልተውሽ አልችልም። እቀራለሁ በጉልበቴ ካልሽ መኖሪያ አታገኝም። እዚህ ዋጋውን አውርጄ ቢሆን እሸጠዋለሁ። ተው ጋሼ ባያያሞት። በቃ ያው ነው። እባክህ አንድ በልልኝ ጋሽ ዳምጠው። አይዞሽ አትጨነቂ። ቆይ እኔ ያለው ጋሼ ገዝሞ ቆዩኝ እስቲ። አንዴ እኔን ስሙኝ። ምን ልትል ነው አንተ ደግሞ? ጌታዬ እኔ ከእርሱ አላውቅም። እዲያ አውቃለሁ ብለህም አይደለ አይሽጡት ያልከኝ? እሱንማ ትክክል ነኝ። እሱን ሰምተው ይኸው የልብ ልብ ተሰምቷቸው አይደል አሁን ደግሞ አይከራይም የሚሉ? ይከራያል። ስንዝር ሲሰጧቸው ክንድ የሚመኙ በቃኝን የማያውቁ ያልቀት ልጆች። እኔ ዘዴ ያለኝ፣ ሁሉንም አሳምነን ያለ ጭቅጭቅ እርሶ እንደሚፈልጉት እናከራየዋለን። ምንድን ነው ዘዴው? ትንሽ ጊዜ በትዕግስት ይጠብቁኝ። ፖሊስ ፖሊስ ዝም በይ አንቺ። ማነህ? አንዴ ብትከፍትልን። እሺ እሺ እሺ። ምን ነው ግን በደህና ነው? አዎ አንዴ ብትከፍተውና ብታነጋግር። ሰምቶ ምን አይተውብኝ? እኔ ልክፈት? አንቺ እንዳትከፍቺ ተመለሽ። አንጓሽ ዛዲያ ክፈትላቸው። አንድ ኋላ እምቢኝ አለ ብለው ደግሞ ሌላ ነገር ሰብቅ እንደምትጠይ የተናገርሽውን አትረሺውም አይደለም? እዛ ላይ አስኳል መግባትና መድኃኒት ማግኘት እንዳለብሽም እንዳትረሺ። እሺ እንዴ በደልኩ መወለድ ቋንቋ ነው ትችለኝ ቆይተ እኔውም እብድ ነኝ። ተወፍ የገበየሁ መቀመጧን እንጂ መብረሯን የታየ ኋላሽ ምን አደርግኩሽ? እኔ ልትደርስብኝም አለበት ፖሊሶቹ ባይመጡ። እናቴን ጠሪስ አትከፍትም እንዴ? ቆይ አንድ ጊዜ ልብሴን እየለበስኩ ነው። ይቅርታ እንዴ ለኩሪያ ያረገኝ ያጠለኸው ምንድን ነው? ተሳስቻለሁ። ደግሞ ስላናደድሽኝ እንደው ላናደድሽ ብዬ እንጂ የእውነት ላደርገው ብያለሁ። ይቅርታ አድርጊልኝ። አቤት ጌታዬ። ምን ነበር? ያ እዛ የቆመ የጭነት መኪና ያንተ ነው? አሁን ነኝ የምነዳው። እሺ እስቲ መንጃ ፈቃድን ታሳየኝ። ምንድነው ጌታዬ? እኔ የፈጸምኩት ግጭት ወይም የጣስኩት መብራት የለም። ይኸው መንጃ ፈቃድ። ዝናቡ ሀብቴ። ከየት ነው የምትመጣው? ከፍቅር አምባ። ወዴት ነው የምትሄደው? ወደ አስኳል። ምንድን ነው የጫንከው? ማርና ቅቤ ነው። ሌላስ? ሌላ እኔ ምንም አልጫንኩም። ከእርዳታ ድርጅት በተለገሰ በህገወጥ መንገድ የወጣ መድኃኒት እንዳያዝክ ነው የደረሰን የስልክ ጥቆማ። የምን መድኃኒት ነው? አልጫንክም? ኧረ እኔ በጭራሽ። ምናልባት እዚህ ክፍል ውስጥ ያስገባውስ? እኔ ምንም ያስገባሁት ነገር የለም። ይቅርታ እንዴ። ምንድን ነው ይሄ? እሱ የእሷ አገልግልና ልብስ ነው። ምንህ ናት? ባለቤቴ። ስትጨቃጨቁ ነው? አልተጨቃጨቁም። ምን ሆነሽ ነው የኔ መቤት?
ሰማሽኝ? ምንም ምን ሆንሽ? ምንም አልሆነችም። እሷን ነው የጠየቅኳት። ደብድቦሽ ነው? ኧረ እኔ አልነካኋትም። ምን ልሁን ብዬ ነው የምደበድባት? ንገሪኝ፣ ችግር አለ መሀላችሁ? ምንም ችግር የለም። ለምን ዝም አትልም አንተ? እኔ ምንም አላረገኝ። ታዲያ ለምን ታለቅሻለሽ? እንዲሁ ይልቅ መኝታ ሌላ ዘንዳት አለ ለኔ የሚሆን እንደው ብታስወጡኝ። ይቅርታ፣ እሷ ስለምትፈራ ነው። ምንድን ነው የምትፈራው? ይኸውልሽ ችግር ካለ እኛ እንረዳሻለን። ድብደባ ፈጽሞብሽም ከሆነ ደብድቤሻለሁ። አንጓች እኔ ደብድቤሻለሁ። እኔ ምንም አላረገኝ። ታዲያ የምታለቅሽው ምን ሆነሽ ነው? ጌታዬ መኝታ ለብቻዬ ብታሰጡኝ። አንጓች አሃ አስቸግሮሻል ማለት ነው? እኔ አላስቸግርኳትም። ከፈለግሽ ደግሞ ያው መሄድም ትችያለሽ። ማነህ? ውጣሽ፣ ወደ ፖሊስ ጣቢያ እንሂድ። ጣቢያ? ለምንድን ነው ጣቢያ የሚሄድ? ቃልህን ትሰጣ። ለምኑ? ምን አጠፋውና እንዴ? እንሂድ። አልሄድም። ጣቢያ ሄጄ የምመረመርበት ምንም ያጠፋው ጥፋቴ ነው የለም። ከሌለ መሄድ ምን አስፈራ? ያለምንም የፍርድ ቤት ማዘዣ ወስዳችሁ ለመመርመር ህጉ ይፈቅድላችኋል? የኔ ወንድም፣ እኛ የደረሰንን አስቸኳይ ጥቆማ መሰረት በማድረግ በህገወጥ መድኃኒት ዝውውር እጅ እንዳለበት ለማጣራት ግዴታ ስላለብን ግዴታችንን እንድንወጣ ብትተባበረን ጥሩ ነው። የመኪናን ቁልፍ ብትሰጠኝ ታል። ለምንድን ነው? አምጣው። ምን ይሰራላችኋል? የመኪና ቁልፍ የሚሰራውን እኛ እናውቃለን። አምጣው። ያው አመሰግናለሁ። በልሺ እንሂድ። ጣቢያ ድረስ ከሄዱ ወንጀሉን ከታወቀ አንጓችን ምን ይውጣታል? የዮናስና የላምሮት ጭቅጭቅ ግን ወሰን ያለፈ ይመስላል። ወይዳቸው አንዱንም ነገር ሳያስተካክሉ የመጡባቸው እንደሆን ምን ይፈጠራል? ለማንኛውም የዛሬውን ክፍል የተጫወቱላችሁ ነብዩ ባዬ፣ ስናፍቅሽ ተስፋዬ፣ ትዕግስት አለሙ፣ ችሮታው ከልካይ፣ ንግሥት አዋዝ፣ ሐረጋዊን አሰፋ፣ ሽመልስ አበራ፣ ዳንኤል ሙሉና፣ አስቴር በዳኔ፣ ቢንያም ደረሰ ነበሩ። አዘጋጅ ዳንኤል አያሌው። ድራማው የፖፑሌሽን ሚዲያ ሴንተር ኢትዮጵያ ባካሄደው ጥናት ላይ ተመርኩዞ በቡድን የተጻፈ ሲሆን አዲስ ገብረ ማርያም፣ መስፍን ጌታቸው፣ ስመኝ ግዛውና ዳንኤል አበበ በተባባሪነት ደግሞ ትዕግስት አለሙና አንተነህ ኪዳኔ የተሳተፉበት ነው።